የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ሰኔ 8 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም ማለት እንፈልጋለን። ሰላም ናችሁ ወይ? እንዴት ናችሁ? እንግዲህ ያው እንደነገርኳችሁ ደጋግመን እንገባለን ብያችሁ ነበረ። ያው እግዚአብሔር የተመሰገነውን ደጋግመን እየገባን ነው። ይሄ ከትናንትና በቀጠለ የምናየው መርሃ ግብር ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት የሚዘከሩ ቅዱሳን የአባቶቻችን እናቶቻችን በረከታቸው ይደርብን። ሁላችሁንም ሰላም ብያለሁ። ሌተስት አፕዴት ይኖረናል። ሌተስት አፕዴት የተወሰኑ ስላይዶችን እናይና ከዛ በበራሪ ወረቀቱ ይኸው እንዳያችሁት የጦርነቱ ቀጣዩ ምዕራፍ አሳሳቢ ነው በሚል ይሆናል ቆይታ የምናደርገው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በላይ በላይቭ እንዲያይን ሰው ላይክ እያደረጋችሁ ብትጀምሩልን ብዙዎች ከኛ ጋር በላይቭ አይዲያ ሩም ላይም እየተሳተፉ መርሃ ግብራችንን የሚከታተሉ ይሆናል ማለት ነው። ታንኪዩ ሁላችሁንም ከልብ አመሰግናለሁ ወደ ፕሮግራማችን ስለመጣችሁ። ታዲያ በቅድሚያ እንግዲህ ዛሬ በሌተስት አፕዴት የምናየውን ስላይድ በዛ ጀምራለሁ ማለት ነው። መሰባሰባችንን ያው እግዚአብሔር ይባርክልን። እንቀጥል። ዛሬ በሌተስት አፕዴት ወይም በወቅታዊ መረጃ በቅድሚያ ይህንን አርቲክል እንድታየው ትፈልጋለሁ። ይሄ እንግዲህ ከትናንትና በስቲያ የወጣ ኢንፎርሜሽን ነው። በጣም ይገርማል። እንግዲህ የአሜሪካ ዲፌንስ ፎርስ ከሜታ እንግዲህ ሜታ ያው ፌስቡክ ነው እና ከሜታ ከኦፕን ኤአይ ከፓለንቲር ሰዎችን መመልመል ጀምሯል ማለት እንግዲህ ተቀናጅተው ሊሰሩ ማለት ነው። ይሄ እንግዲህ እስካሁን ስንነጋገር የነበረውን በኤሶፕ ኢትዮጵያ በደንብ አድርጎ የሚያስረግጥልን ነገር ነው ማለት ነው። አርሚ ሪክሩትስ ኦፊሰርስ ፍሮም ሜታ ኦፕን ኤአይ ኤንድ ፓለንቲር ቱ ሰርቭ ኢን ዘ ኒው ዲታችመንት ነው የሚለው እንግዲህ። ስለዚህ እነኚህ ሰዎች ሲቪሊያኖች ነበሩ ብለን ነው እንግዲህ የምናስበው። አያቸው አሁን እንግዲህ አካሄዱ አሁን ተቀይሯል፣ የዓለም አካሄድ። ስለዚህ ቴክኖክራቶች ልክ እንደ ሚሊተሪ ሆነው ሰውን ለመቆጣጠር ማለት ነው እንግዲህ ቴክኖሎጂ ሰዎች ሰውን ለመቆጣጠር ቴክኖሎጂን ተጠቅመው አሁን የሚሄዱበትን አቅጣጫ ቁልጭ አድርጎ የሚያሳይ ነው። ኤግዚኪዩቲቭ ፍሮም ሃይ ቴክ ፈርምስ ሜታ ኦፕን ኤአይ ኤንድ ፓለንቲር አር ጆይኒንግ ዘ አርሚ ሪዘርቭ አት ዘ ራንክ ኦፍ ሌፍተናንት ኮሎኔል ተደርገው እንግዲህ በእኛ ሀገር ሆለታ ምናምን ሄደው እንደሚሰለጥኑትና ከዛ ምክትል መቶ አለቃ ነው ሙሉ መቶ አለቃ ነው ምክትል መቶ አለቃ ረሳሁት፣ እንደዛ ሆነው ከሆለታ ምናምን እንደሚመረቁት ማለት ነው ሆነው ጆይን ያደርጋሉ በዛ ደረጃ በሌፍተናንት ኮሎኔል በሌፍተናንት ኮሎኔል ደረጃ ቱ ሰርቭ ኢን ዲታችመንት ቱ ዋን የሚባል ኒው ኤክስኪዩቲቭ ኢኖቬሽን ኮርፕስ እንግዲህ አብረው ከመንግስት ጋር ይሰራሉ ማለት ነው። እንግዲህ የሜታ ስራው ምን እንደሆነ የታወቀ ነው። የሰዎችን ዴታ በፌስቡክ እስካሁን ድረስ ሲሰበስብ ቆይቷል። ኦፕን ኤአይ እና ፓለንቲር ደግሞ ያው የነኚህ የሲአይ እንትኖች ናቸው፣ ድርጅቶች ናቸው። ፓለንቲር እንደውም የእስራኤሎች በፓለስቲን ዙሪያ ዳታ
ምንድን ነው የሚለውን ለማሰባሰብ ብዙ ስራ ይሰራ የነበረ ነው። አሁን ደግሞ ያው ወደ አሜሪካና ወደ አውሮፓ እንደውም ግሎባሊ እየተንቀሳቀሰ ያለ ድርጅት ነው። በጣም የሚገርም ነው እና ሙሉውን አርቲክሉን አንብቡት። እኔ ዲስክሪፕሽን ላይ ማስቀምጣለሁ። ይኸው the move is the latest push by the department to tap into capabilities and know-how from Silicon Valley and the commercial sector ነው የሚለው በጣም ይገርማል። The new corpus brings top tech talent into the Army Reserve to bridge the commercial military tech gap and is designed to fuse cutting-edge technology experts with military innovation. እንግዲህ ይህን በደንብ አድርጎ የሚያቀርብልን ነው የሚያረጋግጥልን ማለት ነው። በጣም ይገርማል። ይኸው ሙሉን አንብቡት። እንግዲህ ሜታ which owns Facebook recently announced ሜታ ከዚህ በቅርብ ጊዜ ወደዚህ ተናግሮ ነበረ በፓርትነርሺፕ አብሬ በጋራ ፌስቡክ ማለት ነው። ሜታ ማለት ፌስቡክ ነው። አያችሁ እንግዲህ አሁን እስካሁን ሰላማዊ መስሎን ነበር። እኛ ሁላችንም በፌስቡክ እንጻጻፋለን፣ ፌስቡክ ላይ እንፖስታለን። ዳታችን ሃርቨስት እንደሚደረግ ፎቶችን የምንለጥፈው ፎቶ የቤተሰባችን የኛ ማንኛውም ኢንፎርሜሽናችንን ሃርቨስት ሲያደርግ ነበር እስካሁን የቆየው። አሁን ቀየስ ብሎ ከአውድሪል እንግዲህ የእስራኤል ካምፓኒ ነው። ከአውድሪል ጋራ አብሬ በፓርትነርሺፕ ሰራለሁ to develop extended reality XR products for soldiers። አሁን እነኚህ እንግዲህ ሶልጀሮች አይደሉም፣ ለሶልጀሮች ለወታደሮች አብሬ እሰራለሁ ብሎ ነበረ። ያው እንግዲህ እንደምታዩት ነው። ናይ እንግዲህ ከዲፌንስ ዲፓርትመንቱ ጋር አብረው ተቀናጅተው መስራታቸውን በደንብ የምናይበት ነውና this is በጣም የሚገርም ነው። አዎ ጁዲ አዎ አንድ ሰውም እንደዚህ ልኮልኝ አይቼዋለሁ። አንተ የምትናገረውን በርሜል ቅዱስ ጊዮርጊስ ሄዶ ሲናገር ነበር አንድ ሰው አለች። አዎ ሰው ልኮልኝ አይቼዋለሁ ጁዲ። ኦኬ እንቀጥል እስቲ። ይገርማል። ከዛ አሁን ሰሞኑን እንግዲህ ስለ ጎልደን ዶም ሳወራችሁ ነበር። የአሜሪካ መንግስት አሁን ይፋ ያደርገው ህዋን የሚቆጣጠርበትን ሚሽን ሲናገር ነበር። ስሙንም ጎልደን ዶም ብሎታል። እሱም ብቻ ሳይሆን እንግዲህ ከጎልደን ዶም ጋራ በተያያዘ ያው እንግዲህ ማርስ እና ሙን የኤሎን መስክ ኦልሞስት ፌቨሬት ፕላኔቶችና ሰማያዊ አካላት ናቸው። ግን ለካ ይሄ ነገር አሁን ስታውት ሌላ አይነት ሚስጥራዊም እንትን አለው ኮኔክሽን አለውና በዚህ በተለይ በሚስጥራዊ ማህበረሰቡ በኩል የሚገርም ነገር ስላገኘው እሱንም አብሬ ላቋንሳችሁ። ሰሞኑን እንግዲህ ከ14 ጁን እስከ 20 ጁን አካባቢ ይሄ እንግዲህ ጠፍርን በማንበብ ችሎታ አለን የሚሉ እነኚህ እንግዲህ ምን እንትን ምንድነው ምንድነው አስትሮሎጂ እንዳይ እውቀት ያላቸው ሰዎች እነኚህ ሰዎች የሚጠብቁት ታይም ነው። በዚህ ታይም ላይ የመገለጥ ወቅት ነው ብለው ይጠብቃሉና እንግዲህ በብዛት እነኚህ አሁን ቴክኖክራቶቹ ዝም ብሎ ከቴክኖሎጂ ብቻ ሳይሆን እውቀትን ለመግለጽ ሌሎችንም አይነት ዝም ብሎ ከማንበብ እና ቴክኖሎጂን ላይ ከመመራመር በተጨማሪ ሌላ አይነት መንገድ ከጀርባ ይከተላሉና ይህንን በጣም የሚያሳይ አንድ አርቲክል አግኝቼ ነው። እና እንግዲህ በዚህ አሁን ሰሞኑን ሬር ማርስ ሬጉለስ እንግዲህ ሬጉለስ በሊዮ በሚባለው የኮከቦች ኮንስቴሌሽን ወይም ስብስብ ሬጉለስ አንደኛው ክፍል ነው። ይህ አሁን ከ14 እስከ ጁን እስከ 20 ጁን በሰማይ ይጠብቁት ነበር። ይሄ ታይም ደግሞ እውቀትን ቴክኖሎጂን እንትን ላይ ራሳቸውን ከነሱ እንደሚናገሩት እንግዲህ ዩኒቨርስ ይሰጠናል ብሎ የሚያስቡ በእነሱ እምነት ማለት ነው የሚጠብቁት ታይም ነው። እና ይህ ታይም አሁን ትራምፕ ቴክኖክራቶቹን የቴክኖሎጂ ሰዎችን አውጥቶ በዚህ ቀን ማለት ነው ፐሬድ እንዲያደርጉ እንዲያልፉ የማድረጉ ነገር ይሄንን ታይም ሆም ብለው ጠብቀው ነው። this is በጣም really amazing። ይኸው እንደምታዩት actually
እንግዲህ ስንመለከተው ይህን ነገር እንደውም በ2026ም ይጠብቃሉ። Regulus, the brighter star in Leo, the alignment of the star Regulus with the gaze of Phoenix in Egypt. እንግዲህ ኢጅፕት ፊኒክሱ እንደ አንበሳም እንደ ሰውም የሚያደርገው ነው። እንግዲህ ላዮን የሚለውን ያዙልኝ። ሊዮ ደግሞ ላየን ነው። ሊዮ ላየን ነው፣ አንበሳ ነው። አንበሳ ነው የሚመስለው። ከታች በስተግራ በኩል እንደምታዩት የኮከቦቹ ስብስብም ይሄ ነው። has garnered attention due to its potential symbolic significance. Regulus, the bright star in the constellation Leo, holds historical importance in various cultures. በግብጾች ብቻ ሳይሆን በብዙ ሀገሮች ይሄ የሚጠበቅ ነው። The Sphinx with its lion body is thought to represent the Leo constellation, suggesting a celestial connection. In recent discussion experience, Chris Belson የሚባል ሰውዬ has shared a prophecy starting የነሱ እንግዲህ ፕሮፌሳይዝ እናደርጋለን የሚሉ በዚህ አስትሮሎጂስቶቹ ምን ብሎ ነበር? When the red star Regulus aligns just before dawn in the gaze of the Sphinx, ልክ ንጋት ሊመጣ ሲል ሲገለጽ ቀዩ ፕላኔት ልክ እንደ ማርስም ማለት ነው። ኒው ኖሌጅ ዊል ካም ኢንቱ ዘ ወርልድ ብለው ይጠብቃሉ። ኒው ኖሌጅ፣ ኒው መገለጥ፣ ኒው እውቀት። ዘ አላይመንት ኢዝ አንቲሲፔትድ ቱ ኦከር በኢስተርን 2026 እንደገና ደግሞ ይኸው በዚህኛው አርቲክል ላይ እንደምታዩት በዚህኛውም ዓመት ኦኬ፣ እንደዚህ ማለት ነው። በጣም ይገርማል እንደምታዩት እንግዲህ። ስለዚህ ግብጾች ያው የሚያውቁትን ደግሞ እንግዲህ እንደምታውቁት this is the capstone I was telling you yesterday, you know $1 ቢሉ ላይ ያለው ካፕስቶኑ ዶሙ ቁጭ ሲል ሲመጣ ማለት ነው። this is what they call በጣም እንግዲህ our enterprise is a success. our enterprise is a success የሚሉት ይሄን ነው። አሁን ጨርሰናል፣ በቃ ተገጣጥሟል፣ በሰማይ እንደሆነው በምድሩ ሆኗል መገለጥ። ዊቾቹ ጠንቋዮቹ ዊች ክራፍት ነው በልሞስት እንግዲህ የፈርዖን ያሉ ጠንቋዮች ያላቸውን መገለጥ ይኸው እንደምታዩት እንግዲህ የአንበሳው ምልክት ሊዮ ብለው እንግዲህ የሚጠሩት በሊዮ የከዋክብት ስብስብ ይህ ሬጉለስ የሚባለው ይኸው እንደምታዩት ከበታች ያለው ማለት ነው። ያ ኮከብ የመገለጥን ያመጣልናል ብለው ይጠብቃሉ። እና ታዲያ ይሄንን አብሮ ከዚህ ጋር ነው ወገኖቼ እንግዲህ ቴክኖክራትስ አሁን በትናንትናው ዕለት የትራምፕ ይሄ የሚሊተሪው ፓሬድ ወይም ሰልፉ እንዲሆን ያደረጉት የከፈሉት ቴክኖክራቶቹ ናቸው። ቴክኖክራቶቹ ግን የኤለን ሞስክ የፕላንቴር ግሩፕ እነኚህ ማለት ነው የሲሊከን ቫሊ ሰዎች ናቸው የከፈሉት። አያችሁ፣ እሱም ብቻ ሳይሆን እንግዲህ የኤለን ሞስክ አሁን በዚህ ህዋው በሊዮ በሚባለው ስትራቶስፌር ወይንም ደግሞ እንግዲህ 3 አይነት ነው ያለው አላለም ሳተላይቶች ያሉበት ሊዮ የሚባለው ላይ ነው ኤለን ሞስክ ያለው። ሊዮ ወደ ምድር የቀረበው ነው። ስታርሊንክ ከሊዮ እንትን ጋር ነው የሚሰራው፣ ጠፍር ጋር ነው ዛሬ ነው የሚሰራው። እንግዲህ ለምድር የቀረበውን ሊዮ ነው የሚሉት። አይገርማችሁም? ሊዮ ማለት አንበሳ ነው። ይሄ ነገር በጣም ኮኔክሽኑን በጣም አየሁትና ገረመኝ በጣም። እና እሱም ብቻ ሳይሆን ኦል ሰደን እስራኤል ኦፕሬሽን ራይዚንግ ላዮን ብላ መምጣቷ ይሄ ነገር የጋራ ምስጢራዊ የሆነ ነገር አለው ብዬ እዚህ ጋራ ይኸው ኔምድ ላዮን ቱ እስራኤልስ ሚሽን ኦን ኢራን ያሬት ትክክል አያችሁ። ይሄንን እንግዲህ ከዚህ በላይ መመርመር አለብን ይህን ነገር ግን እንደው በጣም I found it very fascinating እና ማየቱ ይገርማል። እና እስከ ግብጽ ፈርዖን ድረስ እንግዲህ ታውቃላችሁ አሁን እንግሊዝ ሀገር ከእንግሊዞች ግብጽን ለቀው ሲወጡ መርከብ ልከው በእንግሊዝ ያለውን የሚፈልጉትን በዚህ
አምልኮተ የፈርዖን ጣዖቶች ከሚያመልኩት ጋር ያለውን ነገር በሙሉ ግማሾቹን ማአት አርቲፋክቶችን በመርከብ ጭነው ነው ወደ እንግሊዝ ያመጡት። እዚያውን ለንደን በምትመጡ የድልድዮቹ ያስቀመጧቸው እነኚህ ፊንክሶቹ፣ አንዳንዶቹ ፒራሚዶች ሁሉ በሙሉ ኦሪጂናሎቹ በመርከብ ተጭኖ ነው የመጡት። እና አሁን ለንደን ያላችሁ ከለንደን የምትመለከቱኝ ሰዎች በአንዱ ቀን ሰሞኑን ወክ አድርጋችሁ ወደ ድልድዮቹ ጋር አላለም ኢምባንክመንት ከስትራንድ ጀምራችሁ ወደ ኢምባንክመንት ምናምን ወደ ሞኒመንት ብትሄዱ እና በየድንጋዮቹ ላይ የተጻፉትን ብታነቡ በእንደዚህ ዓመተ ምህረት በመርከብ ጭነን ነው ያመጣናቸው የሚል ጽሑፍ ሁሉ ታገኙበታላችሁ። እና ይገርማል። አያችሁ እንዴ በፈርዖን ጊዜ የነበረው የምትሃቱ የአስትሮሎጂው የምናምኑ የጠንቋዮቹ እውቀት ማለት ነው። የፈርዖን ጊዜ የነበረው እሱን ቀጥታ ተከትለው ማለት ነው። አያችሁ ተከትለው ወደ እስራኤል ተከትለው እንግዲህ የፍሪሜሰኖሮቹ ማጀማመር እንደዚህ አይደለም። ከፈረንሳይ ወደ ግብጽ፣ ከግብጽ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ ፈረንሳይ፣ ከፈረንሳይ ነው ወደ ስኮትላንድ የመጡት። ከዛ በኋላ ዘስኮቲሽ ራይት ፍሪሜሰነሪ ተባሉ እና የፍሪሜሰነሮቹም እጅ እንግዲህ ያለበት ነገር እየተሰራ በዓለማችን ኒው ወርልድ ኦርደር እየመጣ መሆኑን በትክክል በቃ ለማየት ይሄ በጣም የሚገርም እንትን ነው። እና አምሹር ሞር መረጃ ይዤላችሁ በዚህ ጉዳይ ላይ መጣ ይሆናል ማለት ነው፣ የእግዚአብሔር መልካም ፈቃዱ ከሆነ። በዚሁ ወደ ዛሬው ዋነኛው መርሃ ግብራችን ነው የምንሄደው። የጦርነቱ ቀጣዩ ምዕራፍ አሳሳቢ ነው በሚል ይሆናል ቆይታ የምናደርገው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። በዚሁ ባጭር እንግዲህ ጊዜ ነግራችሁ በዚህ ሁሉ ቁጥር እየተመለከታችሁኝ ስለሆነ ከልብ አመሰግናለሁ። በአይዲያ ሩም ላይ ታዲያ ሀሳባችሁን አስቀምጡልን፣ እኛም እያነሳን እንግዲህ በፕሮግራሙ ሂደት እናያለን ማለት ነው። እና አንዳንዴ ምንድን ነው እናንተ ለምሳሌ ካልገባችሁ ካልተስማማችሁም ጥያቄም ካላችሁ ብታስቀምጡልኝ እያየው በፕሮግራሙ ሂደት ለመመለስ እሞክራለሁ። የምችለው ከሆነ ማቆ ከሆነ ራሴን ለማብራራት እሞክራለሁ በዚህ በሰራው ፕሮግራም ላይ። ለማንኛውም እንቀጥል። የጦርነቱ ቀጣዩ ምዕራፍ አሳሳቢ ነው። 414ኛ መርሃ ግብራችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰሞኑን ወገኖቼ አሁን ከዚህ እንግዲህ እያነበብኳቸው ካሉ ነገሮች ዘ ቡክ ኦፍ ኢዝድራስ በእኛ መጽሐፍ ቅዱስ እዝራ የሚለው ነው ይላሉ። ግን የእኛ እንግዲህ እዝራ ሁለት መጽሐፍ አለን በ80 አሃዱ ላይ። ሁለቱም የእኛ ላይ ያሉት ግን አንደኛው እስከ 9 ነው፣ እስከ ምዕራፍ 9 ነው የሚለው። አንደኛው እስከ ምዕራፍ 11 ነው መሰለኝ። ብታዩዋቸው እንደዛ ነው። መጽሐፈ እዝራ ካልዕም አንደኛውም ከዛ በፊትም የነበረው ሁለቱም እስከ 11 ምዕራፍ አይበልጡም። ግን እንግዲህ ወደ ግሪኮቹ መጽሐፍ ስትሄዱና ወይም ደግሞ እንደዚህ አሁን የተሰበሰቡ መጽሐፎችን በምታነቡበት ጊዜ እንግዲህ ይሄ እርግጥ ነው። አሁን ለምሳሌ እስድራስ በመጋቢት ወር በስንክሳር በ18 የአንድ የእግዚአብሔር ሐዋርያ ሰማዕት የሆነ ማለት ነው። የሰማዕት ትልቅ ተጋድሎ ያደረገ የእሱም ስም ነው። በመጋቢት በስንክሳር ላይ በመጋቢት 18 ብታነቡት ታገኙታላችሁ። ከሌላ ክርስቲያን ጋር ሆኖ ብዙ መስዋዕትነት ከፍለው ለጌታችን መስክረው ያለፉ ናቸው ስሙ። ግን ደግሞ በሌላ ቦታ ስናነቡት ይሄ በእንግሊዝኛው እዝራም ለማለት ነው እንግዲህ መጽሐፎቹ ሲገኝና ለምን እንደሆነ ግን በእኛ መጽሐፍ ላይ እዝራ የሚለው ከሆነ ለምን ነው ከ11 በላይ ያልሄደው የሚለውን መልሶ የለኝም። አባቶችን የምንጠይቅ ይሆናል። ለምታውቁ ካላችሁ ደግሞ በአይዲያ ሩም ላይ አስቀምጡልን። ለማንኛውም ግን በእንግሊዝኛውና በአማርኛውን ቨርዥንም አግኝቼዋለሁ ኢንተርኔት ላይ። ሰከንድ ቡክ ኦፍ ኢዝድራስ ምዕራፍ 15 ከ28 እስከ 33 ከ28 እስከ 33 በጣም በአይዲያ ሩም ላይ ስለዚህ መጽሐፍ የምታውቁ አስቀምጡልን እና ልክ እንደኛው ምዕራፍ 11 ላይ አቆምም ማለት ነው። ረጅም ነው ማለት ነው ይሄኛው። እና
ይሄኛውን ስታነቡ ሊንኩን አስቀምጬላችኋለሁ ሙሉውን መጽሐፍ ለማንበብ ተፈልጋችሁ ከምዕራፍ 1 ጀምራችሁ። ግን ዛሬ ከምንነጋገርበት ጋራ ይሄ አሁን አብሮ ይሄዳል እና በጣም የሚገርም ነው። ኦኬ ዛሬ ያሬድ ምን እያለ ነው? በጣም ትልቅ ፋየር ብሮክ አውት ኢን ዱባይ። በዱባይ ትልቅ እሳት ተነስቷል። 67 ስቶሪ ቢልዲንግ 67 ህንፃ ፎቅ ነዷል። ካፕቸር ድራማቲክ ቪዲዮስ ኦፍ ዘ ፋየር። በጣም ይገርማል። ኦኬ እና ከዱባይ ያላችሁ ስለዚህ ሞር መረጃን ብትሰጡን። አይኖ ያሬድ ዱባይ እንደሌለ ያውቃለሁ። ከዱባይ የምትመለከቱን በዚህም ላይ መረጃ ስጡን። ኦኬ በምክንያት እንደሆነ ምን እሳቱ እንዳስነሳው መረጃ ካለ እኔ ስላልሰማው ነው። ኦኬ እና ይህ መጽሐፍ እንግዲህ ዘ ቡክ ኦፍ ኢዝራዝ መጽሐፍ ቅዱስ ውስጥ ግሪኮቹ አካተውታል። ሌሎችም በእንግሊዝኛው ሙሉንም ታገኙታላችሁ። ኤኒዌይ ከ15 በምዕራፍ 15 እስከ ከቁጥር 28 እስከ 33 ላይ መጀመሪያ የእንግሊዝኛውን ላንብበውና ከዛ ወደ አማርኛው ይሄዳለሁ። ይሄ ልክ አሁን ያለውን ታይም በደንብ ቁልጭ አድርጎ የሚያስቀምጥ ይመስላል። አዎ በትንቢተ ዳንኤል ላይ ያለውን ከዚህ በፊት ተነጋግረንበታል ምናምን። ግን ይሄኛው ደግሞ በጣም የሚገርም ነው። ምዕራፍ ቁጥር 28 ጀምሮ ያለውን ሳነበው ቢሆልድ ይላል a terrifying sight appearing from the east the nations of the dragon of Arabia shall come out with many chariots, and from the day that they set out, their hissing shall spread over the earth, so that all who hear them fear and tremble. Also, the Carmonians, raging in wrath, shall go forth like wild boars of the forest. And with great power they shall come and engage them in battle ይላል። በጣም ነው የሚገርመው። ወደ አማርኛው ስናነበው የአማርኛውን ቨርዥን ይኸው አስቀምጬላችኋለሁ። ሊንኩን ማየት እንደምትፈልጉ የአማርኛ ተተርጉሞ አስቀምጦታል በአማርኛ። እኔ ሙሉውን አላነበውም። ምዕራፍ 28 ላይ ያለውን ባጭሩ ላንብብላችሁ። እንደዚህ አስቀምጬዋለሁ ሁላችሁም እንድታዩት። ወዮላችሁ ይላል ጌታ አልራራላችሁ። 28 ላይ ያለው ላንብበው። ሶሪ አስፈሪ ራእይና መልክ ከምስራቅ አየው ነው። የአረብ ዘንዶ አሕዛብ ብዙ ሰረገላ ይዘው ወጡ። የአረብ ዘንዶ አሕዛብ ብዙ ሰረገላ ይዘው ወጡ። ብዙዎችም እንደ ነፋስ በምድር ላይ ይወሰዳሉ። የሚሰሟቸውም ሁሉ ይፈሩና ይንቀጠቀጣሉ። ቁርማንያውን የሚለውን አነብላችኋለሁ የእንግሊዝኛውን ቨርዥን። ተቆጥተው እንደ ዱር በረንዳዎች ይወጣሉ፣ በታላቅም ኃይል ይመጣሉና ከእነርሱ ጋር ይዋጋሉ፣ የአሦርንም ምድር ርስት ያበላሻሉ ይላል። እናም የዚያን ጊዜ ዘንዶች ተፈጥሯቸውን በማስታወስ የበላይ ይሆናሉ። በጣም ነው የሚገርመው። በእንግሊዘኛው ታዲያ በደንብ ግልጽ ያለ ሆኖ ቀርቧል። እዚህ ጋር ቁጥር 29 ላይ well the nations of the dragon of Arabia shall come out of many chariots, and the multitude of them shall be carried as wind upon earth, that all they reach which hear from may fear and tremble ይልና also እንግዲህ ይህን እንድታሰምሩልኝ የሚፈልገው እነኝን ቃላቶች ነው። ዘ ካርሜኒያንስ እነማን ናቸው ነው? ዘ ካርሜኒያንስ ሬጂንግ ኢን ራዝ ኦኬ shall go forth as the wild boars of the wood, and the great powers shall they come and join battles with them ይልና ወረድ ብላችሁ ስታነቡ ማለት ነው። and the dragons have upper hand, remembering their nature, and if they shall turn themselves, conspiring together in great powers
to preclude them አሁን ምንድነው እንግዲህ እዚህ ጋር the great dragon የትኛው ነው the Carmenians የትኞቹ ናቸው የሚለውን እነኝን ጎን ለጎን ማየት በጣም ይጠቅማል እንግዲህ ቻይና ሁሉ ጊዜ the great dragon የተባለች በባህላቸው በሶስት ማባላት ነገር ቻይናን ከቀይ ዘንዶ ጋር ያመሳስላሉ ምክንያቱም ቻይናዎች ራሳቸው እንደ ጉድ ፎርቹን ነው የሚያዩት ግሬት ድራገን በተንት በሚከበርበት ቀን የተወለዱ ትልቅ ፎርቹን ትልቅ ሀብት ትልቅ ዝና ምናምን ያገኛሉ ስኬታማ የሆነ ህይወት ይኖራቸዋል ብለው ምናምን ያምናሉ አንደኛ ስለዚህ ከነኚህ በመታዋቸው ሊስት በተደረጉት ሂስቶሪካሊም ግሬት ድራገን ቀዩ ዘንዶ ጋራ እንደኛውን በመጽሐፍ ቅዱስ እንደምናየው እንደመጥፎ አይደለም እነሱ የሚያዩት ራሳቸውን እንደ ቀይ ዘንዶ አድርገው ይጠራሉ ስለዚህ ከዚህ እንግዲህ the chariot of the red dragon የሚለው ከነሱ ጋር በተያያዘ ይሁን መጠየቅ ያለብን ጉዳይ ነው እሱም ብቻ ሳይሆን አሁን በሚገርማችሁ ሁኔታ አሁን እንግዲህ ኢራን እስራኤል ከኢራን ጋር ባላቸው እንግዲህ እስራኤል አንፕሮቮክድ ሆና ኢራንን አጥቅታለች ጥቃት አድርሳለች በዚህ ምክንያት ቻይና ደግሞ ይሄ ሲሪየስ ኮንሲኩዌንስ አለው ይሄንን እኛ ከኢራን ጎን ነው የምንሆነው ብለው ይሄ ነገር በትናንትናው ዕለት በጋያና የጋያና መንግስት ባዘጋጀው ስብሰባ ላይ የራሻው መሪ የራሻው የጦር ዲፌንስ መሪ ይመስለኛል እንደገና ደግሞ የቻይናውም ያላቸውን በጣም እንትን ቁጣ የተቀላቀለበት ንግግር ቀኑ ሙሉ ሲያስደምጡ ነው ያሉት የቻይና ኢንቮ ኤርጂስ እስራኤል ቱ ሆልድ ሪስኪ ኢራን አታክ ዋርንስ ሲሪየስ ኮንሲኩዌንስ እንደ ጥቅሱ አሁን እንዳነበብ ነው ከዚህ ጋር አብሮ የሚሄድ ነገር ነው ወይስ እነኚህ ካርሜኒያን የተባሉት እነማን ናቸው ስንል ካርሜኒያ is Iran በኢራን ውስጥ ያለ የሆነ ምድር ነው ካርሜኒያ እንደምታነቡት approximately corresponds to the current province of Karma Iran and was a province of many Iranic empires such as Medes Achaemenid and Seleucid እነኚህ በሙሉ ከሌሎችም አሉ እንግዲህ እነኚህ በሙሉ የካርሜኒያ ተብለው በመጽሐፍ ቅዱስ የተጠቀሱት ናቸው ማለት ነው ካርሜኒያንስ ስለዚህ ጥቅሱን አሁን ወደ ኋላ ስንመለስና ስናነባው ከዚህ ጋር አብሮ ይሰጣል ቻይና እንግዲህ አረቦች ለምን የአረብ ዘንዶ እንደተባለ አላውቅም የአረብ ዘንዶ እንግዲህ አብሮ በመተባበራቸው ከንትኖች ጋር ከቻይናዎች ጋር ይሁን አላውቅም የአረብ ዘንዶ አዛብ ብዙ ሰረገላ ይዘው ወጡ ነው የሚለው ያው በእንግሊዘኛው እንደዚህ በአማርኛው እንደዛ ተብሎ ተጽፎ በእንግሊዘኛው ደግሞ and they shall the dragons have ይታለ the nations of the dragon of the Arabia shall come out with many chariots ብሎ ደግሞ በእንግሊዘኛው ደግሞ አስቀምጦታል ይገርማል ታዲያ ከዚህ ጋር አሁን ነገሮችን ስናይ ይሄ ነገር ወዴት እየሄደ ነው ይሄ አሁን እንደተጻፈው ነገር የሚሆንበትን ነገር በምንመለከትበት ጊዜ አንዳንድ ዴቨሎፕመንቶች አሉ አሁን ሰሞኑን አሁን እየተነጋገርን ማለንበት አንዳንድ ዴቨሎፕመንቶች እየተፈጠሩ ነው አሁን እንግዲህ የካርሜኒያ ማለት የምታዩት ያው በቀይ ከቀዩ ቀስት በላይ ያለው በነጠብጣብ የተከበበው የለም ካርሜኒያ ኢራን ውስጥ ያለ ምድር ካርሜኒያ ያ ነው መጽሐፍ ቅዱስ ላይ የተጠቀሰው ትንቢቱ ላይ የተጠቀሰው ይሄ ነው ግን እቺ በቀስት ያደረኳትን ቦታ ልብ ብላችሁ ተመልከቱ እዛው ኢራን ጋር ነች ልብ ብላችሁ ተመልከቱ የባህር ሰላጤዋን ማለት ነው እቺ ባህር ሰላጤ የምታዩት the Strait of Hormuz ትባላለች the Strait of Hormuz ትባላለች የሆርሙዝ ባህረ ሰላጤ ማለት በጣም ቀጭን መርከቦች የሚተላለፉባት ቦታ ነች እቺ ቦታ በጣም ወሳኝ ቦታ ነች ኦኬ አሁን ታዲያ እስራኤል ኢራንን ካጠቃች በኋላ ኢራን ምን እያለች ነው
ዘ ስትሬት ኦፍ ሆርሙዝን እዘጋለሁ እያለች ነው። ከዚህ በፊትም በነበረ ታሪክ አለው እዘጋለሁ ብላ የምትፎክርበት ጊዜ ነበር። ይሄ ነገር ቢዘጋ ምን ያመጣል ዓለም ነው። ይሄ እንግዲህ ሁላችንንም የሚመለከት ነው። ዘ ስትሬት ኦፍ ሆርሙዝ እንግዲህ በፐርሻ ገልፍና በገልፍ ኦፍ ኦማን መካከል ያለ የባህረ ሰላጤ ነው። the only sea passage ነው የባህር መተላለፊያ በእነኚህ ሁለቱ ገልፍ ኦፍ ኦማን በገልፍ ኦፍ ኦማን እና እንግዲህ በፐርሺያን ገልፍ መካከል ሀገሮቹ ምንም እንደሆነ እንደኋላ አሳያቸዋለሁ። መተላለፊያ ይሄ ብቻ ነው በቃ ማለት እንግዲህ ነዳጅ የሚተላለፍበት ማን ነገር የሚተላለፍበት የንግድ መርከቦች የሚተላለፉበት the only sea passage ይቺ ነች የባህር መተላለፊያ። ኦኬ from the Persia Gulf to the open sea ለመሄድ እቺ ነች በቃ ማለት ነው እንግዲህ ምትምት ነው። ከዛስ ስትራቴጂክሊ ደግሞ በጣም ኢምፖርታንት ሚሊተሪ ቾክ ፖይንት ነች ማለት እንደ ጉሮሮ ማለት ነው። አሁን ኢራን ይሄንን እዘጋለሁ ብላለች ማለት ነው። ይሄ ትልቅ በጣም ትንሽ ይመስላል እንጂ 167 ኪሎ ሜትር ከዳር ዳር ስናየው 167 ኪሎ ሜትር ማለት ነው ርቀት ያለው ነው። ይሄንን ቾክ ፖይንት ብትዘጋ ኦኬ ፐርሺያን ገልፍ ማለት እንግዲህ ወይም አንዳንድ ጊዜ አረቢያን ገልፍ ተብሎ ይጠራል። የሜዲትራኒያን ሲ ወይም ዌስተርን የሰሜናዊው ኤዥያ ነው እንግዲህ ፐርሺያን ገልፍ እየተባለ የሚጠራው። ቢዘጋ ግሎባል ኦይል ፕራይስስ የነዳጅ ዋጋ ከሚገባው በላይ ግሎባል ዓለም አቀፍ በጣም ይጨምራል ነዳጅ። ዩሮፕ ትልቅ የኤነርጂ ሾርቴጅ ያጋጥማታል። ካንትሪዝ ዲፔንደንት የሆኑ አሁን ለምሳሌ እንደ ሚድል ኢስት ከሚድል ኢስት ፊውል የሚያገኙ አገሮች በሙሉ ሰፈር ያደርጋሉ። በዚህ ምክንያት ይህ ባህረ ሰላጤ ተዘጋ ማለት በኢራን ማለት ነው የሚሊተሪ ኮንፍሮንቴሽን ጦርነት ማለት ነው በከፍታ አሁን ካለበት ሁኔታ ወደ ባሰ ሁኔታ ይወስዳል ያልኩት ለዚህ ምክንያት ነው። ዩኤስ የሚሳተፍበት ኢዩ ኔቪስ የሚሳተፉበት ዘገልፍ ስቴትስ የሚሳተፉበት ትልቅ ሪጂናል ዋር የቀጠና ጦርነት ያመጣል። እንግዲህ ዘገልፍ ስቴትስ ስንል ወገኖቼ ዩኤኢ ወይም ዩናይትድ አረብ ኤሚሬትስ፣ ኩዌት፣ ኳታር፣ ባህሬን፣ ኦማንን የሚያጠቃልል ነው። እነኚህ በሙሉ ሀገሮች ማለት ነው እንግዲህ ነዳጃቸውን አይሸጡም፣ ነዳጅ ኤክስፖርት ኢምፖርት አያደርጉም፣ አያስተላልፍም ማለት ነው። ብዙ ሀገሮች እዚህ ጋር ይመጣል። ዩሮፕ ችግር ውስጥ ነው የሚወድቀው። አሜሪካ ትልቅ እንትን ውስጥ መናዋት ችግር ይመጣል። ይሄ ነገር ደግሞ በቀላሉ ማለት ነው በቀላሉ ኢራን መዝጋት ትችላለች። ዝም ብሎ የመደብደብ ጉዳይ ሳይሆን ኢራንን ማለት ነው። ኦኬ ይሄ በጣም አሳሳቢ ሆኗል። ዋት ኢዝ ዘ ስትሬት ኦፍ ሆርሙዝ አሁን ያብራራሁላችሁ ነው። ኦኬ ስለዚህ ይሄ ቢዘጋ ይህን ሙሉ ለማንበብ ከፈለጋችሁ ብዬ ነው እዚህ ጋር ያካተትኩላችሁ። አንብቡት ከፕሮግራሙ በኋላ። እንግዲህ ባለፈው ራሱ ትናንትና እንዳየነው ይሄ የነዳጁ ጉዳይ አሁን ጦርነቱ ከተጀመረ እንኳን ስፓይክ አድርጓል። እስኪ በዚህ ጉዳይ ላይ አሁን ስትሬት ኦፍ ሆርሙዝ ቢዘጋ ያለውን ጉዳይ እስኪ ደግሞ ዜናው ሲናገር ያለውን እስኪ እንስማ እና እንመለሳለን። Now, oil prices are surging, as we've been talking about, on the heels of these strikes by Israel. Joining us now, Will Kennedy. He's Bloomberg's senior executive editor for energy and commodities. You are seeing that Brent crude rise hold to a large degree. Ultimately, we talked a lot about the White House's response, but investors, of course, the world is watching for Iran's response. How might the oil markets respond based on what will happen over the weekend and into next week? Yeah, that's exactly right, Sonali. Traders are going to be really looking to see what Iran does next. And key is the Strait of Hormuz, this narrow waterway that guards the entrance to the Persian Gulf, over which Iran has significant control, and about a quarter of the world's oil travels through every single day. Now, the great fear of oil markets... the quarter አንዳተኛው የዓለም የነዳጅ መተላለፊያ እዛ ነው። እሱ ተቋረጠ ማለት አስባችሁታል? በጣም ትልቅ ችግር ኢንተርናሽናል የሆነ ችግር ነው የሚያመጣው ማለት ነው እያለ ነው። This has been that Iran, in a moment of crisis, would try and close that strait to shipping, and that could see, according to JP Morgan, oil go as high as $120 a barrel. Now, clearly, that's a worst-case scenario. We can see from current prices that that's not expected to happen right now, but I do think there are significant risks to shipping,
that we may see a more low-level campaign to put pressure on the global economy from Iran. ስለዚህ ግሎባል ኢኮኖሚን ጭምር ነው። ነዳጅ ብቻ ሳይሆን ያው ነዳጅ ተወደደ ማለት አቅርቦት ላይ ማንኛውም ላይ ሱፐርማርኬት የሚመጡ እቃዎች ላይ በሙሉ ሁሉ ነገር ላይ ይወደዳል፣ ዋጋ ይጨምራል ማለት ነው። Harassing shipping in and out of the Gulf, making tankers reluctant to go in, forcing up shipping rates, perhaps causing a shortage of tankers. These are the kind of risks that people will be looking for as they try and price crude into next week. It's also ኦኬ ተውላችኋለሁ። ቪዲዮን በጣም የሚገርም ነው። ታዲያ ኦኬ አሁን ታዲያ for a person will desire to go into city and okay sorry የትኛው ጋር እናምጣችኋለሁ እንዴ ኦኬ ኦኬ ከዛ በመቀጠል በ17 የኛው እንግዲህ ለምተውት ታዲያ ወገኖቼ እንግዲህ አሁን ከቻይናውና ከራሻውኖቹ በተጨማሪ አሁን ይህንን የእስራኤልን አግሬሽን በጣም እየተቃወመ ያለ ኤርዶጋን ነው። ኤርዶጋን ይሄ ነገር ዴቨስቴቲንግ ሪጂናል ዋር ያመጣል፣ እስራኤል ይህንን ኮንፍሊክት እስከሌት እንዳያደርግ ማቆም መቻል አለባት እያለ ነው። ስለ ኤርዶጋን እንግዲህ ተርኪ ያው አኪዩዝ አድርጋለች እስራኤልን የሚድል ኢስት ጦርነት ማብቃት አለበት ምናምን ብሎ ተናግሮ አይደለም። እሱ ሳይሆን ግን ወገኖቼ ታስታውሳላችሁ የዛሬ 5 ወር የግሪክ አባቶችን ትንቢት አምጥቼ አሳይቻችሁ ነበር። ትዝ ይላችኋል። መጽሐፉን ሁሉ ገዝቼ በተለይ ፋዘር ፓይሲዮስ የእሳቸውን ትንቢት እሳቸው እንግዲህ የዛሬ 30 ዓመት አካባቢ ያረፈው አባት ናቸው። የተናገሩት ነገር ግን አስቀድመው የተናገሩት በሙሉ ስቴፕ ባይ ስቴፕ በዚህ ዓለም ላይ ሆኗል። ካነሳ ነው በዚህ ፕሮግራም ላይ 354ኛ ፕሮግራም ነው። በሚያሳዝነው 5000 ምናምን ሰው ብቻ ነው ያዩ። አይቀርባቸው ግን እንጂ በ354ኛው መርሃ ግብራችን ላይ ባነሳ ነው ኤርዶጋን ከንትን ሲወርድ እኛ አባት ትዝ ይላችኋል። ስልጣኑን ሲለቅ ኤርዶጋን ከዛ በኋላ የሚመጣው ተርኪን የሚያስተዳድረው እንዲመራ የሚመጣው መሪ ከግሪክ ጋር ጦርነት ይከፍትና ግን እሱ ፕሮ ዌስተርን ነው፣ ፕሮ አሜሪካ ነው የሚሆን ነው፣ ፕሮ ዩሮፕ የሚሆን ነው። ግን ከራሻ ጋር ኮንፍሊክት ውስጥ ይገባል። ባህረ ሰላጤን ከግሪክ ጋር ጦርነት ውስጥ ይገባል። ግሪክን በሚወረበት ጊዜ ራሻ ኢን ሰፖርት ኦፍ ግሪክ ሆና በጣም ተርኪን በጣም ዴቨስቴቲንግ በሆነ ሁኔታ ተርኪ ላይ ጥቃት ታደርጋለች። ተርኪ ወደ ድንጋይ ዘመን ትመለሳለች። ከዛ በኋላ ለዓለም የሚመጣው አካሄድ በቃ ኒው ወርልድ ኦርደር ነው ብለው እንግዲህ አሁን ይሄ የዲጂታል አይዲውን ምናምን ነቅፈው ተናግረዋል። የዛን ጊዜ የዛሬ 30 ዓመት ኦኬ ከዛ 30 ዓመት በፊት ማለት ነው። ከ30 ዓመት በፊት የተናገሩትን ትንቢት ነው አቅርቤላችሁ ነበር በዚህ ፕሮግራም ላይ። ማለት እኚህ ፋዘር ማለት ነው ሴንት ፓይሲዮስ ሴንት ተደርገው ኦርዴን ተደርገዋል። ኦኬ ይሄንን እንግዲህ ያላያችሁ ሄዳችሁ መልከት ትችላላችሁ። ታዲያውን ወገኖቼ ስለኛ አባትና ሌላም ሴንት ፓይሲዮስን የሚያውቁ አባት ስለ ትንቢቱ የሚያውቁ አባት የተናገሩትን አሁን ይሄ ከዓመት በፊት እንደምታዩት አውቄ ነው ሙሉውን ሁሉ ያስቀረብኩላችሁ ወደታች እንታዩት። ይሄ ቪዲዮ ከዓመት በፊት ነው የተለቀቀው። ከዓመት በፊት ፕሮፌሲ ዌን ኢዝራኤል ሂትስ ኢራን ኒውክሌር ፋሲሊቲስ ከዓመት በፊት ወገኖቼ ከዓመት በፊት በኦርቶዶክስ ቻናል ላይ በግሪኮች ኦርቶዶክስ ቻናል ላይ የተለቀቀ ፑንት ነው። ብዙ ሰው አላጤነው ምን ነገር እንድናየው አመጣውላችሁ። በጣም ይገርማል። ኦኬ ስሙ የተረጎም ከሄድበታለሁ ሳይቋረጠባችሁ ደግሞ መስማት የምትፈልጉ ቴሌግራም ላይ አስቀምጠዋለሁ ከፕሮግራሙ በኋላ። እስኪ እናድምጠው። There's a prophecy recently commemorated and by Metropolitan Neophytos, which says that one day, this was uttered years ago, 20 years ago by a... እንግዲህ 20 ዓመት በፊት የተነገረ ትንቢት ነው እኚህ ሰው የሚናገሩት። ስሙ ይህ ፕሮግራም ደግሞ የተሰራው የዛሬ ዓመት ነው። Ascetic in Crete, Theodore, an ascetic in Crete, he says, one day you'll be sipping coffee, you will hear the news that the Israelis have hit the nuclear program of Persia. That will be
when the major worldwide events will start at this. ሰማችሁ? አንድ ቀን ቁጭ ብለህ ቡና እየጠጣ ወይ ሻይ እየጠጣ ባለበት ሰዓት በዜና ማሰራጫ ትሰማለህ። ትንቢቱ ነው እንግዲህ የተናገሩት። እስራኤል አውት ኦፍ ዘ ብሉ ሄዳ የኢራንን ኒውክሊየር እንትን ፋሲሊቲዎች ጥቃት ታደርጋለች። ያ ለኢንተርናሽናሉ ዓለም አቀፍ ለሆነ ጦርነት መጀመሪያ ነው። ስሙ Same time, another sign, either shortly before or after, Erdogan, the head of Turkey, will fall. ልክ ኤርዶጋን ሲወድቅ This will be the sign of the great events. ከዛ የዓለም መናወጥ ዓለም አቀፍ የሆነ ነገር ይመጣል። That were mentioned in these prophecies. Και στο τέλος των παγκόσμιων πόλεμων. እኛ አባት ደግሞ የሚናገሩትን ስሙ። ያው ነው እንግዲህ ከእንትን አባቶች ናቸው እኚህ ፋዘር ፓይሲዮስን የሚያውቁ ናቸው። ሴንት ፓይሲዮስን የሚያውቁ ናቸው። ስሙ የሚናገሩት Όπως ξεκίνησε, όπως είπαμε, από τη Συρία, Ουκρανία, Ισραήλ. እንግዲህ ሲሪያን የጨለማ ማህበረሰብ ያጠፋል። ከዛ ወደ ዩክሬን ይሄዳል። ትንቢቱን ነው የሚናገሩት። ተመልከቱ። ይሄ የተቀረጸው ፕሮግራም የዛሬ ዓመት ነው። ከዛ ወደ ኢራን ይሄዳል። ተመልከቱ። Αλλά μετά την Περσία, όταν χτυπήσουν. አይሁዶቹ ኢራንን ሲመቱ አፍተር ዘ ጁስ ስትራይክ አጌንስት ኢራን ኒውክሊየር ፕሮግራም ከመቱ በኋላ እዚህ ጋራ ምንድን ነው እዚህ ጋር ሐምዲ ካይምሮ ሆነ ወንድሜ ምንድን ነው እንደዚህ? አሁን እኛ ዘመኑን እየዋጀን ነው። አንተ ሌላ እንትን ውስጥ ገብተዋል። አሁን እዚህ ጋራ ወንድሜ ወላ ሐምዲ እዚህ ጋር አሁን ፕሮግራም እያየን ያለ ነው። ይሄ የሃይማኖትን ወይም ሀገር ሰዎችን ሰበና መናገር ዘመኑን እየዋጀን ነው። ፈቃደ ቢሆን ከኛ ጋር ቆይተ እንግዲህ ማን ነው ሐምዲ ነው ማን ነው ብሩክ? እስኪ ለማንኛውም መቀጠል እስኪ በባካችሁ እዛ ውስጥ አትግቡ። አሁን እኛ ዘመኑን እየዋጀ ነው እና ዘመኑን እንዋጅ። ኦኬ πρόγραμμα της Περσίας οι Εβραίοι, τόσο η Κίνα όσο και η Ρωσία θα υποχρεώσουν. ስለዚህ then both China and Russia will be forced to react. ከዚህ በኋላ ቻይና እና ራሻ እየሰማችሁ ነው። ሁርዶ አብቄዮ ትክክል ሐዋርያ ራሻና ቻይና ጦርነት ውስጥ ሳያስቡት ተጎትተው ይገባሉና ሪያክት ያደርጋሉ። ተመልከቱ። ይሄ የዛሬ ዓመት ኢንተርቪው ራሱ የተደረገው ትንቢቱ ግን 20 ዓመት በፊት ነው። ስሙ να αντιδράσουν. Οι προφητείες λένε The prophecies of the saints των Αγίων και πρόσεξε όχι μόνο των Ελλήνων Αγίων και των በግሪኮች አባቶች ብቻ የተነገረ ሳይሆን በራሻ አባቶች በሮማንያ ኦርቶዶክስ በነሱ አባቶች ሁሉ የተነገረ ትንቢት ነው። ስሙ Ρώσων και των Ρουμάνων και των Σέρβων ότι θα ρίξουν. They all say that countries will use nuclear weapons. እንግዲህ አገራቶች የኒውክሌር አርማጌድን ማለት ነው። እርስ በራሳቸው ሊወራወሩ ይችላሉ ኒውክሌር ዌፐን። በጣም የሚገርም ነው። Πυρηνικά. Και το εκπληκτικό ξέρετε τι είναι? Ο Πούτιν και η Κίνα δεν το θέλουν αυτό. ፑቲንና ቻይና አይፈልጉም ይህን እንዲሆን። ኦኬ Το θέλει πάρα. The New World Order ትናንትና መነጋገር በቃ ተመልከቱ። The New World Order wants it very very much ኒውክሌር ዌፐን እንትን ውስጥ መተኳኮስ ውስጥ እንዲመጣ የጨለማ ማህበረሰብ ይፈልጋሉ። ለምን? ባንከር ምናምን ሰርተዋል። የዓለም ህዝብ ጠፍቶ አዲስ ወርልድ ኦርደር እንዲመሰረት ነው። ዲስ ኢዝ በጣም የሚገርም ነው። ከዛሬ 20 ዓመት በፊት እንትን መደረጉ እኔ በጣም ነው የገረመኝ ወገኖች። Πάρα πολύ η νέα τάξη πραγμάτων. Τους εξωθούν. Αυτή είναι η λέξη η ελληνική. Τους πιέζουν. ስለዚህ አሁን የጨለማ ማህበረሰብ ሆም ብለው ራሻ፣ ቻይና፣ ኢራንም እዚህ ነገር ውስጥ እንዲገቡ ኒውክሌር ዋር እንዲተኩሱ በመጠቃታቸው ምክንያት ወይም በመናደዳቸው ምክንያት ወደ ኒውክሌር አርማጌደን እንዲገቡ ከዛ በኋላ ይህንን እንዲሆን የሚፈልገው የጨለማ ማህበረሰብ ነው። ለምን?
የሚጠፋው ጠፍቶ አዲስ ስርዓት በዚህ እንትን ላይ እነሱ ባንከር አላቸው እንግዲህ ከምድር በታች የሰሩት እንትን ፕሮባብሊ አለበለዚያ እንዴት ሊያመጡ ይችላሉ አዲስ ስርዓት እንዲጀመር ለማድረግ ተመልከቱ ይሄ ትንቢት የዛሬ ዓመት በፊት 30 ዓመት በፊት የተነገረ ነው ቃለ መጠይቁ የዛሬ ዓመት ነው ይሄ So that is fascinating በጣም ይገርማል ወገኖች እኔ በጣም ነው የገረመኝ አስቀምጥላችኋለሁ ሙሉ እንግዲህ እንደምታውቁት አሁን ከቅርብ ወራቶች በፊት የኤርዶጋን እንዴት ነው እስከ ምን ጊዜ ነው ምን ያህል ጊዜ ነው እንግዲህ ኤርዶጋን ከስልጣን ሲወርድ የሚቀጥለው የሚመጣው ሜሩ ሰውዬ እሱም ኤርዶጋን ሜር ነበር የነበረው ካንቲባ ነበር የነበረው በፊት የሚመጣው ሰውዬ እሱ ከዌስት ጋራ አርቦሽ የሚሆን ነው የሚዋደድ ነው እሱ ከስልጣን ላይ በወጣ ወዲያው ሳይቆይ ነው የሚለው እንግዲህ አኮርዲንግ ቱ ዘ ፕሮፌሲ ግሪክን ይወጋል ራሻ እንዴት ብላ ለግሪክ ተደረባ ተርኪን ኃይለኛ ባየነው ከዚህ በፊት እንግዲህ ባየነው አይነት መሳሪያ ሊሆን ይችላል ድብጥባጥ የሚያጠፋ አይነት ጥቃት ታደርሳለች ያ ወደ ዓለምን እንዳለ ማለት ነው ወደ በጣም ወደ አደገኛ ደረጃ የሚወስድ የጨለማ ማህበረሰብን አሜሪካ እዚህ ጦርነት ውስጥ ማትሳተፍበት ኢኮኖሚክሊ ዊክ የምትሆንበት ደረጃ ደርሳለች ሌላው አውሮፓውና ሌላው እንግዲህ እስራኤል ሌላው አውሮፓ ክፍል ነው ማለት ነው እንግዲህ የኒው ወርልድ ኦርደርን ወደ ማምጣት የሚሄደው አይ ቲንክ ይሄ ትንቢት ሲፈጸም አሜሪካን ዊክ ትሆናለች ነው የሚለው ስለዚህ እንግዲህ አሜሪካ ፕሮባብሊ ኢኮኖሚክሊ ተመታ ሊሆን ይችላል እዚህ ጦርነት ውስጥ ማትሳተፈው ለምን እንደሚሆን አናውቅም እንግዲህ የምናየው ነገር ነው እንግዲህ ትንቢቱ ማይነስ እና ነው እንግዲህ የኤርዶጋን ነገር ያው እስቶም ከዚህ አሁን ካለው ምናልባት ኤርዶጋንን ሊተካ ይችላል ተብሎ የሚጠበቀው ሜሩ ካንቲባው ባለፈው ቴሮሪስት ነው ምናምን ብሎ ከቴሮሪዝም ቻርጅ ከሶት ታስታውሳላችሁ ወይኒ አወርዶት ነበረ ኢስታንቡል ፖፑላር ሜር ዲፕሎይንግ some 200 police officers ኢማማጉል የሚባለው ማለት ነው የፖለቲሻል ሪቫል who was widely seen as a future presidential contender was arrested እና ህዝቡ ሰላማዊ ሰልፍ ወጥቶ ነበር ይሄ እንግዲህ የነገሮችን ጊዜው መቅረብ ይሄ እንግዲህ ኤርዶጋን ከስልጣን ወርዶ ይሄ ሰው ነው ወይ ከዌስተርኖች ጋር አርቦሽ ሆኖ ይሄ ትንቢት የሚፈጸመው የሚለውን ነገሮች ማየት በጣም ያስፈልጋል ትንቢቱ እንዳለው ነው ታዲያ በመጨረሻ ማሳያችሁ ይሄ ሰውዬ ቢል ራያን ይባላል አሁን ዛሬ ከምንነጋገረው ጋራ ያለ ነገር ነው የተናገረው ረዘም ያለ ቪዲዮ ነው ሰሞኑን መጥቼ ያሳያችኋለሁ ሌሎች የተናገራቸው አስደናቂ ነገሮች አሉ በጣም ከተናገራቸው ነገሮች በ2010 ይሄ ሰውዬ እንግዲህ ቢል ራያን በአንድ ስብሰባ ላይ ዊስል ብሎወር ወታደር የሆነ ዊስል ብሎወር የጨለማ ማህበረሰብ ወደፊት በ2010 ነው የተናገረው የሰውዬ የጨለማ ማህበረሰብ በዚህ ዓለም ላይ ሊያመጣ የሚያስበውን ድብቅ አጀንዳ ኢራቅን በተመለከተ ቻይናን በተመለከተ ሌላውንም የዓለም ክፍል በተመለከተ የሚያደርገውን ነግሮኛል አንድ ዊስል ብሎወር ብሎ በ2010 በፈረንጆቹ አቆጣጠር በብዙ ሚዲያ ላይ ወጥቶ ተናግሮ ነበር ቴሌግራም ላይም ታገኙታላችሁ ትዊተር ላይ ታገኙታላችሁ ቢልግራም ብላችሁ ብትሄዱ ብዙ ስለ አውራ ጉንፋኑም ስለ ሁሉም ነገር ተናግሯል በጣም በሚደንቅ እዚህ ጋር እንደምታዩት ይሄኛው እንኳን ትዊተር ላይ ያለው Bill Ryan is the man who dropped prophetic information in 2010 even the biggest skeptics will have a hard time attributing this to coincidence ነው ሊሉ እንኳን አይችሉም ስኬፕቲኮቹ ራሳቸው this information is truly life changing ይላልና በዚያም እየተነጋገርንበት ባለ ነው አሁን ጉዳይ ላይ ስለ ኢራንና እስራኤል ጦርነት የተናገረውንና ምንድነው የሚመጣው በሚለው ዙሪያ ላይ ባጭሩ እኔ ቀንጨብ አድርጌ ላስደምጣችሁና በዚሁ የዛሬው መርሃ ግብራችንን እንፈጽማለን ማለት ነው እሱ የተናገረው በ2010 ነው በስተቀኝ በኩል የምታዩት ቪዲዮ ደግሞ አሁን ሰሞኑን እየተፈጸመ ያለው ነገር ነውና በጣም ይገርማል እስኪ ቢል ራያን starts with Israel attacking Iran. No, this hasn't happened yet. There have been a number of indications that there are forces which are trying to push this into happening. You've only got to follow the news for the last
2 years to realize that the public is being prepared for a justification for this kind of thing. Iran is being set up as being the bad guys that deserve something to happen to them, and so on and so forth. Now, that's going to be the start of what is like the opening gambit in a big chess game. And the plan is to provoke Iran or China to retaliate. And all of this is intended. አይገርማችሁም? ልክ እንደተባለው የግሪክ አባቶች ሲሉ እንደተናገሩት ይሄ ፕላኑ ቻይናና ኢራንን ራሻን ፕሮቮክ ለማድረግ ኒውክሌር ዋር ውስጥ እንዲገቡ ለማድረግ ነው እስራኤል ይሄንን እንትን ጥቃት ያደረገችው 2010 ነው የተናገረው። ይሄ እንግዲህ አንድ ሚሊተሪ ሰው ዊስል ብሎወር ማለት ነው የነገረውን ነው የተናገረው በ2010 ይሄን ሊያመጡ በቅድ እንደያዙ ወርልድ ቼንጂንግ የዓለምን ሂደት የሚቀይር ነገር ይፈጠራል እናደርጋለን ብሎ የተናገረውን ነው እዚህ ጋር የሚያቀርብልን ስሙት። Because it's all right with these controlling forces that Iran has nuclear weapons because they want them to be used. The plan is for either Iran or for China to retaliate after Iran is struck with a nuclear weapon. At that point, there will be a limited nuclear exchange in the Middle East, followed by a ceasefire. ተመልከቱ። He heard this being planned in this meeting. እና የኑክሌር ኤክስቼንጁ በቃ ይሄ ነገር ካልቆመ እንግዲህ አስቡት ኑክሌር ዋር ኤክስቼንጁ ይኖራል በመጠኑ ለተወሰነ ጊዜ ከዛ በኋላስ This is being choreographed. It's like the script for a movie. This is exactly what's intended to happen. በጣም ነው የሚገርመው ወገኖች። I find this very 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 amazing. I find it very amazing. Amazing not in a good way. It's worrying, quite worrying actually. So የማወቁ አሜዝ ያደርጋል ግን this quite worrying. ታዲያ ወገኖቼ አሁን እንግዲህ በዛሬው ቀን ብዙ ነገር ነው ያየነው። እኛ ታዲያ ምንድነው ቦታችን እኛ የንስሐ ጊዜ በጣም እየሮጠብን መሆኑን ማወቃችን ታይም ነው። ሁላችንንም በንስሐ የምንመለስበት ከእግዚአብሔር ጋር ታርቀን የምንኖርበት በጸሎት የምንበረታበት ይሄ ዝም ብሎ የማይረባውን ነገር ምድራዊውን ነገር ንቀንትተን ማለት ነው። ይሄ በዘር መከፋፈሉን በቡድን መከፋፈሉን በፖለቲካ እንትን መከፋፈሉን ትተን ማለት ነው። እውነት ሰማያዊ መንግስት ላይ የምንጠራበት የምንታሰብበት በመንግስቱ እግዚአብሔር እንዲያስበን የምንበረታበት ሰዓት ላይ ያለነው። በጣም ጊዜው በጣም ሳይረፍድብን በፊት አሁን ተፍ ማለቻችን ሰዓት አሁን ነው ወገኖች። ለዚህ ነው እነኚህን አሁን ቪዲዮዎች የምናየው እና ወገኖቼ መፍራት ሳይሆን እኛ የሚያስፈልገን ጊዜው አሁን እንደሆነ ጥሪው እግዚአብሔር እንዳመጣልን ነው የምናየው በቃ። ስለዚህ ሁላችንም ጊዜው የመዳን ጊዜ አሁን እንደሆነ አውቀን በንስሐ ታጥበን ወደ እግዚአብሔር ተመልሰን የምንችል ደግሞ በቅዱስ ሥጋው በቅዱስ ደሙ ታትመን የሚሆነው ነገር ሁሉ በዓለም ላይ ይሆናል። ምንም አዲስ ነገር የለም። ድሮ የነበረው ነው አሁንም የሚሆነው ወደፊትም የሚሆነው። ግን እኛ ተዘጋጅተን መቀመጥ ያለብን ጊዜ አሁን መሆኑን በደንብ ማየትና ማወቅ መቻል አለብን። ይሄው ነው የዛሬው መርሃ ግብር። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሷ ይሁን። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ይደርብን። የዛሬው መርሃ ግብር በዚሁ ፈጽም። እወዳችኋለሁ፣ አከብራችኋለሁ። ለብዙዎች እንዲዳረስ ላይክ እያደረጋችሁ ብትወጡ ዩቲዩብ ደግሞ ይረዳናል። ለዛሬው እንግዲህ በዚሁ ተሰናበትኳችሁ። ቻው፣ ሰላም ሁኑልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን
የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ, the truth shall set you free.